በቋንቋ አቀማመጥ ደረጃ ሲያም ማለት አልኢምሳክ መቆጠብ ማለት ነው። መቆጠብ ማለት ነው። ከንግግርም ይሁን ከድርጊትም ይሁን መቆጠብ የሚለውን ይይዛል። ወሚንሁ አላት ሶም ተብሎ መጥቷል። በቋንቋ ደረጃ ከንግግር ተቆጠበ ማለት ሰውየው በእኛም በራሳችን በአማርኛው ቋንቋ ስንመለከት ጾሟል፣ ምላሱ ጾሟል፣ እጁ ጾሟል፣ አልሰረቀም፣ እግርህ ይጹም፣ ወደ መጥፎ ቦታ አትሄድ ሲባል የተለያየ ነገር አለ። መጾም ማለት መታቀብ የሚለውን ያስይዛል። በሌላም ቋንቋ ራሱ በአረብያው እኒ ነዘርቱ ሊረሕማኒ ሶውማ እኔ ዝም ማለትን መቆጠብን ለራህማን ቃል ገባሁኝ ወይንም ተሳልኩ ብላ ተናገረች። ስለዚህ በቋንቋ ደረጃ አሶሙ ሁወል ኢምሳክ መቆጠብ ማለት ነው። አዩሃል ሙስሊሙን ዒባደላህ ኢንሻአላህ በቀጣይ ደርሳችን የምንመለከተው 100 ጥያቄዎች ናቸው። ፊ አሕካሚ ሲያሚ ረመዳን አለዚ ከተበሁ አቡ ዓብድራሕማን ዓብዱላህ ብን አሕመድ አልኢርያኒ ሐፊዘሁላሁ ዐዘ ወጀል አላህ ይጠብቃቸውና የአቡ ዓብዱራሕማን ዓብዱላህ ብን አሕመድ አልኢርያኒ የሆነችዋን 100 ጥያቄ የምትለዋን ስለ ረመዳን አሕካምና ረመዳንን በተመለከተ የሚነሱ ነጥቦች በማህበረሰብ ውስጥ የሚንከራተቱ የሆኑ ጥያቄዎችን ትዳስሳለች። እነዚህን 100 ጥያቄዎችን እንመለከታቸዋለን ቅደም ተከተሉን ጠብቀን ማለት ነው بإذنillah ኢንሻአላህ። ያው ሲጀምሩ ሸኹ አንደኛ ጥያቄ ከመቶዎቹ ጥያቄዎች የመጀመሪያው ጥያቄ ማ ተዕሪፉ الصيام የጾም ወይንም الصيام የሚለው አረብያ ዴፊኒሽኑ ሲገለጽ ማብራሪያው እንዴት ነው ሲተነተን ምን ማለት ነው صيام ብለው ያመጣሉ። እና እሳቸው ቀጥታ ጥያቄውን ጠይቀው ወደ ሸርዒ ወደ ሆነው ታሪፍ ነው የገቡት። ለማንኛውም እንዳይንዘባዘብና ረጅም እንዳይሆን ከመፈለግ አንፃር ይመስላል አጠር አድርገው ለማቅረብ ነው። አንዳንድ ሉጋዊ ቋንቋዊ የሆነ ትንታኔ ስላለው አንድ ነገር ልበራችሁ። ታሪፉ الصيام لغة الإمساك በቋንቋ አቀማመጥ ደረጃ ሲያም ማለት አልኢምሳክ መቆጠብ ማለት ነው። መቆጠብ ማለት ነው። ከንግግርም ይሁን ከድርጊትም ይሁን መቆጠብ የሚለውን ይይዛል። ወሚንሁ ቀውሉሁ ተዓላ ኢኒ ነዘርቱ ሊረሕማኒ ሶውማ እኔ ለረሕማን ዝም ማለትን ተስያለሁ አለች መርየም ዓለይሃ ሰላም ኢኒ ነዘርቱ ሊረሕማኒ ሶውማ አይ ሶምታ ይላሉ አህሉል ዒልም ሲፈስሩ ዝም ማለትን ማለት ነው። ዝም ማለትን ይሄው ጾም ይባላል። ጾም ተብሎ መጥቷል። በቋንቋ ደረጃ ከንግግር ተቆጠበ ማለት ሰውየው በእኛም በራሳችን በአማርኛው ቋንቋ ስንመለከት ጾሟል፣ ምላሱ ጾሟል፣ እጁ ጾሟል፣ አልሰረቀም፣ እግርህ ይጹም፣ ወደ መጥፎ ቦታ አትሄድ ሲባል የተለያየ ነገር አለ። መጾም ማለት መታቀብ የሚለውን ያስይዛል። በሌላም ቋንቋ ራሱ በአረብያው እኒ ነዘርቱ ሊረሕማኒ ሶውማ እኔ ዝም ማለትን መቆጠብን ለራህማን ቃል ገባሁኝ ወይንም ተሳልኩ ብላ ተናገረች። ስለዚህ በቋንቋ ደረጃ አሶሙ ሁወል ኢምሳክ መቆጠብ ማለት ነው። ወሚንሁ ቀውሉ አናቢጋ የሚባለው ገጣሚም እንዲህ አለ ኸይሉን ሲያሙን ወኸይሉን ገይሩ ሷኢመትን ተሕተል ዐጃጅ ወኡኽራ ተዕሉኩ ሉጁማ አለ። ምን ማለት ነው? ኸይሉን ሲያም የተወሰኑት ፈረሶች ተቆጥበዋል። ሲያም ማለት መቆጠብ ነው ከጉዞ ኸይሉን ሙምሲከቱን አኒ ሰይር ማለት ነው። ከጉዞ የተቆጠቡ ናቸው። ወኸይሉን ገይሩ ሷኢም ከፊሉ ደግሞ ከጉዞ አልተከለከሉም። ወኸይሉን ገይሩ ሙምሲክ ማለት ነው። ከምን ያልተቆጠቡ? ከጉዞ ተሕተል ዐጃጅ ወኡኽራ ተዕሉኩ አልሉጁማ አንዳንዶቹ ያው ተሕተል ዐጃጅ ከአቧራ ስር ሳይታገዱ እየሄዱ ነው። ሌሎቹ ደግሞ ልጓማቸውን ያኝካሉ አለ። ይህንን ግጥም በሚገጥምበት ሰዓት ኸይሉን ሲያሙን ወኸይሉን ገይሩ ሷኢመቲን አለ። ገይሩ ሷኢማ እንግዲህ ፈረስ ይጾማል ማለት አይደለም። ከጉዞ መታቀብና አለመታቀብ ነው። እንግዲህ ቋንቋዊ ትርጓሜውን ከተመለከተ መቆጠብ የሚለውን ነገር ይሰጠናል ማለት ነው። ቋንቋው ጋር ሸርዕዩም ይሄዳል። አሁንም መቆጠብ ነው። ያስፈጥራሉ ተብለው በሸሪዓ ከተቀመጡ ነጥቦች መቆጠብ ነው። ለምሳሌ እስኪ በሸሪዓዊ ትርጓሜው ደግሞ ቃለ ነውዩ ረሒመሁላህ ኢምሳኩም መኽሱስ አን ሸይኢን መኽሱስ ፊ ዘመኒን መኽሱስ ሚን ሸኽሲን መኽሱስ። ነውዩ ደግሞ ምን ይላሉ? ሶም ማለት አሉ ሲያም ማለት ኢምሳኩም መኽሱስ ጾምና ሲያም ተመሳሳይ ናቸው። ሁለቱም አንድ አይነት ማዕና ነው ያላቸው። ኢምሳኩም መኽሱስ ልዩ የሆነ መቆጠብ
عن شيء مخصوص ليو هنا مقطب عن شيء مخصوص ليو كهنا نجر في زمن مخصوص ليو بهنا جزء من شخص مخصوص ليو كهنا سو አሁን መخصوص እያሉ ሁሉም ላይ የቀደሩበት ሁሉንም መተው አይደለም ከሁሉም አይደለም የሚጠበቀው በሁሉም ጊዜ አይደለም የተወሰነ ጊዜ አለውና ነው ይሐቀይ ይቺ የነውይ ናት امساك مخصوص عن شيء مخصوص في زمن مخصوص من شخص مخصوص ይሄ ነውይ وتبعه الحافظ على التعريف حافظ ابن حجر رحمه الله ተከተለውታል የነውይን አይነት በዚሁ ላይ ጠቅሰዋል من بلو ساتهم امساك مخصوص عن شيء مخصوص في زمن مخصوص بلو إلا أنه قال بشرائط مخصوصة يمثلوان كيروات بدل قول من شخص مخصوص كملوا بشرائط مخصوصة بلو كيروات هنجي إهنا ونجيالو على بلزات مساسين مناتو تعريفاتهم مالتنا أما تعبتها وقال القرطبي رحمه الله هو الإمساك عن المفطرات إمام القرطبي دقوا من يلالو صوم مالتها صيام مالت هو الإمساك مقوطبنا عن المفطرات كم يسفترون قراتوت مع اقتران النية به نية كمن وروقا من طلوع الفجر كأونتنيو كهولتنيو فجر كوتعبت جمرو إلى غروب الشمس سايس كم تتألك درس بلو بزاس كم طال المجموع لي مغني لا يلا النزوم تفسير القرطبي لي تاجنوا الله مالتنا يهم لما نيجوا نتكتلون ودي رسالة على اسم نجبا ما تعرف الصيام يصوم جلس أمابراريو من دينا وعاد إياك جواب ملسو جيم مالت جواب كملو يمتع مسألك عنه سينوام ديمو سؤال كملو يمتع جنا سلازي جواب الصيام صوم شرعا بشريعة جنزابي بشريعة تنتانية سن ملكته ستنتن صيام شرعا يقوم ما زنبلوك مقوطبنوان بشريعة ستنتن إمساك مخصوص ليو هنا مقوطب متاكب في وقت مخصوص ليو بهنا جزي بتوسنا بتجدب جزي من شخص مخصوص كتاوك سو كله يسوي لجاي الله بشروط مخصوصة ليو بهون مسفرتوش بالنزاهية الملك يمدرج مقوطب صيام البلد إيه في شرح مسلم ما من نوي كتابنا والسورة هاجنوا الله وفي فتح الباري لابن حجر الحافظ ابن حجر رحمه الله الزي كتاب لاي تاجنوا الله هنن جلس أمابراري أمالت نوي الحافظ ابن حجر من فتح الباري الجولة سلازة من مالتنا ይህንን ታሪፍ እንደገና ታሪፉ ራሱ ትንታኔ ያስፈልገዋልና ሸኽ እንዲብለው ፈቱልን امساك مخصوص ማለት አይ امتناع عن كل مبطل ከሚያበላሽ ነገር ሁሉ መቆጠብ መታቀብ ማለት ነው ومفسد للصوم ጾምን ከንቱ ከሚያደርግ ነገር መቆጠብ قد خصه الشرع شريعه خصصه ጠቁሞ ያስቀመጠው የሆነ ጾምን የሚያበላሽ የሆነ ነገር ከዛ መቆጠብ ማለት ነው امساك مخصوص ማለት ምንድነው قد خصه الشرع شريعه የተነተነውና ሸሪዓ ጠቁሞ ያስቀመጠው የሆነ ጾምን የሚያበላሽ ነገር ምንድነው ከልአክሊ መብላትን ይመስል ወሹርቢ መጠጣትን ይመስል ወልጅማዕ ግንኙነት ማድረግን ይመስል وغير ذلك ሌላም ከልኢብረቲ المغذيه የምግብ መርፌን ይመስል ከልኢብራ መርፌ المغذيه የምግብ ማለት ነው የምግብ መርፌን ይመስል እንደ ቫይታሚኖች እነዚህ የግሉኮስ መሰል ምግብን የሚተኩ ነገራቶች እነሱ ክልክል ናቸው እንግዲህ امساك مخصوص ማለት ይሄ ልዩ የሆነ መታቀብ ልዩ የሆነ ተአቅቦ ማለት ምንድነው ከማንኛውም ጾምን ከሚያበላሽና ከንቱ ከሚያደርግ ነገር መቆጠብ ቀርቀሰው ሸሪዓ ዘርዝሮና አበጥሮ ያስቀመጠው ከሆነ ነገር ማለት ነው ከዛ መቆጠብ ምንድነው ያ ሸሪዓ ጠቁሞ ረመዳንን ጾምን ያበላሻል ብሎ ሸሪዓ የጠቆመን ነገር ከልአክል መብላትን ይመስል ወሹርብ መጠጣትን ይመስል ወልጅማዕ ግንኙነትን ይመስል وغير ذلك ሌላም ከልኢብረቲ المغذيه የምግብ መርፌን ይመስል ከነዚህ መቆጠብ ይሄ ነው امساك مخصوص ማለት ልዩ የሆነ መቆጠብ የተወሰነ መቆጠብ ማለት እነዚህ ነው እንግዲህ ማንኛውም ነገር ያስፈጠራል ማለት አይደለም ሸሪዓ የጠቆመው ብቻ ነው ቀርኸሰው ሸሪዓ ጠቆሞ ዘርዝሮ የተናገረው ለይቶ ያስቀመጣቸው ናቸው ከነዛ ነው መቆጠብ ያለብን امساك مخصوص ማለት ይሄ ነው ሰውየው ምራቁን ቢውጥ ጾም ይበላሻል አይደለም አከታውም አያበላሽም ምራቁም አያበላሽም ጾም ይሄ የማያበላሽ ነጥቦች አሉ መርፌ አያበላሽም ኪኒን ያበላሻል ታለ ያለው ነገር ነው በመብላት ሂሳብ ወይም ደግሞ በውሃ ሲሆን በውሃ ሂሳብ የሚወርድ ነው መርፌ ቢወጋ ግን የምግብ ካልሆነ በስተቀር ችግር የለም አያበላሽበትም
ስለዚህ የሚያበላሹ ብሎ ካስቀመጣቸው ነገራቶች መቆጠብ ይሄ ነው ኢምሳኩ መخصوص ማለት አንድ ያዘልን في وقت مخصوص በተለየ በተወሰነ እለተ ገደብ አለ في وقت مخصوص ልዩ በሆነ ጊዜ አለ ያ ማለት ምንድነው አይቀር خصه الشرع ሸሪዓ ነጥሎ ዘርዝሮ ገደብ አስቀምጦለት በተናገረው ጊዜ ውስጥ ማለት ነው ከጀምሮ እስከ የት ነው የምንጾመው 24 ሰዓት 48 ሰዓት ነው ላ وهو من طلوع الفجر الثاني ሁለተኛው ፈጅር ከወጣበት ጀምሮ الى غروب الشمس ፀሐይ እስከምትጠልቅበት ሰዓት ድረስ የሚደረግ ነው ይሄ ነው ወቅት መخصوص አይቀር خصه الشرع ሸሪዓ خصص ሸሪዓ በደንብ አድርጎ ያስቀመጠው ጊዜ ይሄ ነው የጊዜ ገደብ ይሄ ነው في وقت مخصوص ማለት በጊዜ ገደብ የተገደበ መቆጠብ በተገደበ ጊዜ የምትለው ይሄ ነው በተገደበ ጊዜ እንጂ 24 ሰዓት ሰውየው ይቆጠብ ማለት አይደለም ሁለት ይችን እንግዲህ አስያሙ ሸርዓን ብሎ ኢምሳኩ መخصوص في وقت مخصوص የምትለዋ ዘረዘር من شخص مخصوص ማለት ደግሞ بشروط مخصوصة من شخص مخصوص ከተለየ ሰው ከተወሰኑ ሰው ሁሉ አይደለም ለምሳሌ ካፊር አይጾም እብድ አይጾም ህፃን ልጅ ባሊግ ሆነ አይወጅበትም እነዚህ አይወጅባቸውም شخص مخصوص የተባለው ሸርጦችን ያሟላ بشروط مخصوصة ልዩ በሆነ መስፈርት የተወሰኑ ሰዎች የተወሰኑ ሸሪዓ ጾሙ ያላቸውና በሸሪዓ ጾም ይመለከታቸዋል ጾማቸው ተቀባይነት አለው የተባሉ ሰዎች እነሱ ላይ የሚደረግ እነሱ የሚፈጽሙት አፈጻጸም ነው ጾም ማለት بشروط مخصوصة እነዚህ ሸርጦች ካልተሟሉ ሰውየው ማለት ነው ካፊር ሆኖ ወይንም غير العاقل ሆኖ ዝም ብሎ ቢውል የራብ አድማ ነው እንጂ የሚባለው ጾም አይባልም ምክንያቱም ሸርጥ አለው ኢምሳኩ መخصوص في وقت مخصوص من شخص مخصوص ልዩ ከተወሰኑ ሰዎች بشروط مخصوصة በተወሰኑ መስፈርቶች ያ ማለት እስኪ ጥቅሉ ፍቹን እንየው ይሄ ጠቀለለ ፍቹ ሲመነዘር ይሄ እንደዚህ ነው አይ ሚን ሙስሊሚን من شخص مخصوص ማለት አይ ሚን ሙስሊሚን ሙስሊም ዓቂል ያለው እብድ ያልሆነ ባሊግ ማዳማቅ መህዋን የደረሰ ቃዲሪን ቻይ የሆነ መጾምን አሮጊት አዛውንት ላይ ሆኑ እነሱ አይወጅብባቸውም ሙቂሚን ነዋሪ ተቀማጭ ሆነ መንገደኛ ከሆነ አይወጅብበትምና ነው ቢጾም አይመለከተውም ማለት አይደለም የሚወጅበው ሲያም የሚወጅበው እንግዲህ በእነዚህ ላይ بشروط مخصوصة እንደገና بشروط مخصوصة አይ ሚን ሙስሊሚን ዓቂልን ባሊግን ቃዲሪን ሙቂሚን ሴትም ትገባለች ሙስሊመቲን ዓቂለቲን ባሊገቲን ቃዲረቲን ሙቂመቲን ብለን እናስገባታለን እሷም ባይሆን غير الحائض والنفساء ሀይደኛና ኒፋሰኛ ላትሆን የሷ ጨመር የምታደርገው ሴት ልጅ ላይ ይሄ ወንድ ልጅ ሙስሊም ሊሆን ዓቂል ሊሆን ባሊግ ሊሆን ቃዲር ሊሆን ሙቂም ሊሆን የሚወጅብበት በዚህ ነው ሴት ደግሞ አንተ ኮነ ሙስሊመተን ዓቂለተን ባሊገተን ቃዲረተን ሙቂመተን غير حائض እንደገና ሀይደኛ ላትሆን ወንፈሳ ኒፋሰኛ ላትሆን ይሄ ተጨማሪ ነው በሷ ላይ من شخص مخصوص بشروط مخصوصة ማለት ይሄ ከተወሰኑ ሰዎች በተወሰነና ልዩ በሆኑ መስፈርቶች እነዚህ ናቸው እንግዲህ ይሄን ስንናገር ምን እንላለን فلا يجب فعله ጾምን መጾም ግዳጅ አይሆንም መፈጸሙ مع قيام العذر الشرعي ሸሪዓዊ ምክንያት እያለ መጾም አይወጅብም አይበቃም አይወጅብም ይሄ ነው ያለው ሸርዒ ምክንያት ካለ አይወጅብም ባይሆን አይወጅብም ብቻ አይደለም አሁን ሀይደኛ ከሆነ ንፋሰኛ ከሆነች መጾሙም አይበቃም አይቻልም ሙስሊም ካልሆነ ሰውየው ጾም አይፈቀድም አይቻልም ለምን መጀመሪያ ሻሃደተይንን ያዝ ነው የምንለው ሰለም ነው ከሰለመ ተውሂድን ከተቀበለ በኋላ ነው ስራ ተቀባይነት የሚያገኘው ለዚህ ይሄ ቃዲር ስንል غير ቃዲር ሳቢሆን አይወጅብበትም እጾማለሁ ጣጣራለሁ ካለ ይጣጣር ከቻለ ሙቂም ተቀማጭ ሙሳፊር ሳቢሆን ተቀማጭ ስንል ሙሳፊር ቢሆን አይወጅብበትም መጾም ቀዷ ኋላ ያወጣል ግን አይወጅብበትም እጾማለሁ ቢል ይችላል فلا يجب فعله ጾምን መፈጸም መጾም አይወጅብም مع قيام العذر ምክንያት ከመቆሙና ከመኖሩ ጋር الشرعي ሸርዓዊ ምክንያት ከመኖሩ ጋር بل يجب القضاء ይልቁንም ቀዷ ይወጅባል بعد زوال العذر عذሩ ከተወገደ በኋላ ቀዷ ይወጅባል ያ ማለት ማን ነው ሙሳፊር በሰፈር ላይ ሆኗል አይደል እንደዚሁም ቃድር ስንል የማይችል ከሆነ በሽተኛ ሆኖን ይመስል
فمن كان منكم مريضا أو على سفر فعدة من أيام أخر كنانت بشتنيا يهونه وي منغدينيا يهونه አሁን ያፍጥርና ካፈጠረ ወይም ያፍጥርና ኋላ فعدة من أيام أخر فعليه عدة من أيام أخر ከሌሎች ቀናቶች ባፈጠረው መጠን ልክ ቀናቶችን ይጾማል ማለት ነው። ይሄ ኃይለኛ ሳኮነት መጾማ ወንጀል ነው። በረመዳን በኃይድ ሆና መጾም አይፈቀድም። ንፋሰኛ ሆና መጾም አይፈቀድም። ስለዚህ ምን ታድርግ? ታፍጥርና ትብላና ኋላ ትጾማለች፣ ቀዷን ታወጣለች። ይሄ ዑዝር ይዟታልና ቀዷ ግን አይቀርም። ይሄ በዚህ መልክ ነው የምንሄደው። ይቺ የዴፊኒሽኗ ወይንም የታሪፏ ውጤት ነው አሁን ያየነው ማለት ነው። የተለያዩ ዑለማዎች የተለያየ ገለጻ ነው ያመጡት በዚህ ላይ። ብዙ ዑለማዎች ታሪፉን ሲናገሩ በፊቅህ ደረጃ ማለት ነው የአህናፎች አለ፣ የሐናቢላዎች አለ፣ የማሊክያዎች አለ። የተለያየ ነገር ነው ሲያመጡ ያመጡት። ያው ታሪፉ አልፉቅሃ ብለው አንዳንድ የሚያመጧቸው አሉ። ሐነፊያዎች ለምሳሌ አልምቲና አን ሰላተቲ ሙፈጢራት ብለው ይናገራሉ። ከሶስት ሙፈጢራቶች ይሄ አክሉ ወሽርቡ ወልጅማዕ ሶስት ነው የሚያደርጉት من قبل شخص معين في وقت معين እየሉና ያደርጋሉ። ባይሆን مع وجود النية ማሊክያዎች ደግሞ هو الامتناع من شهوتي الفرج والفم ካፍና ከብልት ስሜቶች መቆጠብ ይላሉ። አይ شيء يقوم مقام احدهما ወይንሱም ቦታ የሚተካ መተው ጧዓተ لله ለአላህ ብሎ መተው ንያ ከመኖሩ ጋር በሌላሉ ከፈጅር ጀምሮ ፀሐይ እስከምትገባ ድረስ ማለት ነው። ሻፊዒያዎች هو الامتناع ያው امتناع معين من شخص معين عن شيء معين في وقت معين ይሄ ሻፊዒያዎች ነው። ያው ያየነውም የነወዊና የእነ አልሐፊዝ ኢብኑ ሐጀር ነው። እነዚህ ሻፊዒያዎች ናቸው። ሐናቢላዎች هو الامتناع عن اشياء مخصوصه في اوقات مخصوصه من شخص مخصوص مع وجود النيه ይሄም የሐናቢላዎች ነው። ያው ተቀራራቢ ተደርጎ የሚታይ ነው። ኢንሻአላህ ከዚህ በመነሳት የተለያዩ ኺላፋቶች ከመነሳታቸው ጋር ማለት ነው ይሄ ዋናውና ከጥቅሶች ጋር ከደሊሎች ጋር የሚሄደው ስለሆነ የሸኽየውን ታሪፍ። ሁለተኛ ጥያቄ السؤال الثاني متى فرض صيام شهر رمضان ረመዳንን መጾም ግዳጅ ሆነው መቼ ነው? በመቼ ዓመት ነው ረመዳን ግዳጅ ሆነው? ነብዩ አለይሂ ሰላቱ ወሰላም ለምሳሌ ሶላት መቼ ነው ግዳጅ ሆነው ቢባል መካ ላይ እያሉ ከአስረኛው ዓመት ነብዩ ከተላኩ ከአስረኛው ዓመት በኋላ በ11ኛው 12 ያው ኺላፍ ከመኖሩ ጋር ሂጅራ ከመሄዳቸው ከዓመት በፊት ቀደም ብለው ይላሉ 16 ወር ቀደም ብለው ነው የሚሏሉ። ማ ኺላፍን በይነ አህሊ العلم ኺላፍ ከመኖሩ ጋር ነብዩ አለይሂ ሰላቱ ወሰላም ከአስረኛው ቢዕታ በተላኩ ከአስረኛው ዓመት በኋላ ዑሩጅ ለሰማ በማድረግ 5 ወቅት ሶላትን ይዘው መጥተዋል። አዎ ስለዚህ ቀብለ ለሂጅራ ነው ሶላት የተደነገገው። አዎ ይሄ ይታወቃል። መታ ፍሪዳ ሲያሙ ሸህር ረመዳን ረመዳንሳ ግዳጅ የተደረገው መቼ ነው? በምን ወር ነው? በምን ዓመት ነው? ይሄ ልናየው የሚገባ የሆነ ነው። ረመዳን ዋጅብ የሆነውና ግዳጅ የሆነው መቼ ነው የሚለውን መታ ፍሪዳ ሲያሙ ሸህር ረመዳን ረመዳን ግዳጅ የሆነው መቼ ነው? ጀዋብ መልሱ ፍሪዳ ሲያሙ ረመዳን ረመዳን ግዳጅ መሆኑ ወይንም ደግሞ ረመዳን የተገደደውና ግዳጅ የተደረገው መቼ ነው? في السنة الثانية من الهجرة النبوية በነብዩ በተሰደዱ በሁለተኛው ዓመታቸው ነው። በሁለተኛው ዓመታቸው ወይቃሉ ይባላል في شهر شعبان ዋጅብ የሆነው በሻዕባን ወር ውስጥ ነው ይላሉ። በሻዕባን በሁለተኛው ዓመት በሻዕባን ከወጀበ ከሻዕባን ቀጥሎ ረመዳን የሁለተኛውን ዓመትም ጾመውታል። ይህንን ያዝልኝ መነሻህ ነው። ይሄ አጠንክረህ አጥብቀህ ያዝ። የመጀመሪያው ዓመት አልተጾመም። የሁለተኛው ዓመት ሻዕባን ላይ ነው ረመዳን የወጀበው። ሻዕባን ላይ ረመዳን ከወጀበ የሁለተኛውን ዓመት ረመዳኑን ጾመውታል ማለት ነው። ሁለተኛውን ራሱ አንድ ብለህ ትቆጥራለህ። ከዛ ቀጥል ተከተለ። ወቀድ ሷመ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ በእርግጥ ጾመዋል። 9 ረመዳናት 9 ረመዳኖችን ጾመዋል ረሱል ዐለይሂ ሰላቱ ወሰላም ፊል መጅሙዕ ሊነወዊ ወዛድ المعاد ለኢብኑ القيم ወሱቡል السلام ሊሰንዓኒ ይሄንን እነዚህ ኪታቦች ላይ ታገኘዋለህ ማለት ነው። ምንድነው في شرح المهذب ራሱ ሲናገሩ في شرح المهذب ላይ ነወይ እንዲህ ብለው የተናገሩት አለ መጅሙዓቸው ላይ እንዳሰፈሩት ሁሉ ማለት ነው። ሷመ ረሱሉላህ ሰለላሁ ዐለይሂ ወሰለም ረመዳን 9 سنين ለ9 ዓመት ነብዩ ዐለይሂ ሰላቱ ወሰለም ረመዳንን ጾመዋል።
لأنه فرض في شعبان في السنة الثانية من الهجرة بهجرة بهولتنيو عامتنا رمضان يتدنققوا وتوفي النبي صلى الله عليه وسلم في شهر ربيع الأول سنة 11 من الهجرة بهجرة بعشر عندنيو عامتنا نبي يموتوا عشر عندنيو عامت كجبابو هلا يموتوا ربيع الأول استنى ربيع الأول عشره لتكهنا يموتوا نبي عليه الصلاة والسلام محرم من عندي بالال مالتنا عشرينيو ذو الحجة علقنا محرم عن عشر عندنيو عامت سيجمل محرم أنت جباب مالتنا صفر ربيع الأول ላይ 11ኛውን ዓመት ጀምረውት 3ኛው ወር አካባቢ ላይ ነው ምን ያሉ ነብዩ አለይሂ ሰላቱ ወሰለም የሞቱት ማለት ነው። እንደዛ ከሆነ የ11ኛው ዓመት ረመዳን አልደረሱም። የመጀመሪያው ዓመት አልጾሙም። በመካከል ላይ ስንት ዓመት አለ? 9 ዓመት። 9ኙን ዓመት ጾመውታል ነብዩ አለይሂ ሰላቱ ወሰለም። ይሄ በዚህ ነው የምትይዘው። እንደውም ቃል አብዱላህ አልበሳም في توضيح الاحكام እንዲህ ይላሉ وفرض صوم رمضان የረመዳን ጾም የተደነገገው في شعبان በሻዕባን ነው في السنة الثانية በሁለተኛው ዓመት من الهجرة فصام رسول الله صلى الله عليه وسلم 9 رمضانات 9 ረመዳንን ጾመዋል اجماعا ነው የሚሉት اجماعا በእጅማዕ ነው ይሄ የሰፈረውና ያለው እነ ኢብኑል ሙፍሊህ እና ሌሎችም እነ መርዳዊ ይሄንን اجماع ነቅል አድርገው አምጥተዋል። ስለዚህ ነብዩ አለይሂ ሰላቱ ወሰለም 9 ዓመትን ጾመዋል 9 ረመዳንን ጾመዋል ረሱል አለይሂ ሰላቱ ወሰለም ኢጅማዓን በኢጅማዕ ነው ይሄ በኢጅማዕ። ስለዚህ ረመዳንን በተመለከተ ጾምን በተመለከተ አንድ የሚባል ነገር አለ ማወቅ ያለብን ነገር ማለት ነው። ረመዳን ለመሆኑ ማን ነው ስሙ? ጾም ይባላል፣ አስያሃ ይባላል። ሲያሃ አንዱ ሌላ ስሙ ነው። ሻህሩ ረመዳን እንደምንለው ሸህሩ ሲያም እንደምንለው አስያሐም ይባላል። ለጾም ራሱ ለማንኛውም ከረመዳን ውጭ ላለው ሲያሐ ይባላል። ለዚህ التائبون العابدون الحامدون السائحون الراكعون الساحئون الصائمون ዑለማዎች እንደሚፈስሩት عسى ربه إن طلقكن أن يبدله أزواجا خيرا منكن አላህ ሱብሓነሁ ወተዓላ እናንተ የሚፈታችሁ አላህ ይተካዋል። ምን አይነት ሴቶች? ሙስሊማቲን ሙእሚናቲን ቃኒታቲን አላህን ፈሪዎች ታኢባቲን ወደ ጌታቸው ተመላሾች ዓቢዳቲን አላህን የሚገዙ ሳኢሓቲን አይ ሷኢማት ጾመኛ የሆኑ ሰይባት ወአብካራ ሰይባትም አብካራዎችንም አላህ ይተካዋል ሲል ሳኢሓት አምጥቷል። እንግዲህ ጾመኛ ማለት ነው። በዚህም ስም የተሰጠበት ሁኔታ ነው ያለው። ለጾመን አይነቶች የሚገርመው ከውጭ ላይ ስነግራችሁ ማለት ነው ሸይኹል ኢስላም ኢብኑ ተይሚያ في شرح كتاب الصيام من العمدة እንዲህ ብለው የተናገሩበታል። ጾም 5 አይነት ጾም ነው ያለው አሉ። ጾም ዝም ብለን ስንዳስስ ስንቃኝ የምናገኘው 5 አይነት ጾም ነው። ከዛ ይዘልም አሉ። አንደኛ الصوم المفروض بالشرع وهو صوم شهر رمضان أداء وقضاء ረመዳንን በተደነገገበት ጊዜ በዛው በረመዳን ውስጥ መጾም አንድ ካመለጠ ቀዷ ማውጣት ሁለት والصوم الواجب في الكفارات በከፋራ የሚጾም ጾም ለከፋራ ለምሳሌ ምሎን ይመስል ከፋራ አለበት ወይም ደግሞ በረመዳን ግንኙነት አድርጎ 2 ወር ወጅቦበትን ይመስል ይሄም በከፋራ የሚጾም ዋጅብ والواجب بالنذر በነذር የሚጾም ጾም አራት وصوم التطوع ማንኛውም የተጠወዕ የሱና የፍቃደኝነት ጾም አምስት አይነት ጾም ነው የምናገኘው ይላል። ይሄንን ነው የምናገኘው። እነዚህ 5 አይነት ጾም